አሁን ገድላት ድርሳናት በቤተ ክርስቲያናችን ውስጥ የታምራት መጻሕፍት በግንድ ላይ የበቀሉ ቅርንጫፎች ናቸው። ምንም አንድና ሁለት የለውም። ግን ከዚህ በፊትም በሌላ ቦታ እንዳልኩት እኔ አሁን እነዚህ ገድላትና ድርሳናትን ሰዎቹ ሳይቀበሏቸው መከራከሪያ ማድረጋቸው ለኔ ምንም ትርጉም አይሰጠኝም። ለምሳሌ ደግሜ ምሳሌውን ብናገር ፀሐይ በምስራቅ ነው የምትወጣ በምዕራብ ብሎ መከራከር የሚፈልግ ሰው ካለ መብቱ ነው። ግን መጀመሪያ ፀሐይ መኖሯን ማመን አለበት። ፀሐይ አለች ብሎ የማያምን ሰው መጀመሪያ በሌለች ፀሐይ ላይ እንዴት ነው ምስራቅ ምዕራብ ብሎ መከራከር የሚቻለው? መጀመሪያ መኖራ ህልውናቸውን ማመን አለበት። ህልውናቸውን ገድላት ድርሳናት ታምራት መጻሕፍት እነዚህ በመኖራቸው ከታመነ ሊኖሩ ይገባል ብሎ ከታመነ በኋላ በይዘታቸው ላይ መነጋገር እንችላለን። ችግር የለውም። ይቅርና ገድላት ድርሳናት ወይም ታምራት መጻሕፍት በመጽሐፍ ቅዱስ ላይ እኮ ከቃል አንፃር ከብዙ ቋንቋዎች ከብዙ ጊዜ ከብዙ ልሳኖች የመጣ እንደመሆኑ መጠን ወይም ደግሞ ከተለያዩ ልሳኖች የመጣ እንደመሆኑ መጠን በዚያ ላይ እንኳን እይታዎች ሁሌም አይቆሙም። በብዙ መንገድ ይሄኛው ይሄ ቢሆን ግሪኩ እንደዚህ ቢሆን ይሄኛው እንደዚህ ቢባል አቻ የሆነ ቃል ሁሌም ሊሻሻልበት ይችላል። ይሄን ማለት ምን ማለት ነው? በገድላትና በድርሳናትም ላይ እንዲሁ ዝም ብሎ ጥላቻ ብቻ ይዞ የአምልኮ መጻሕፍት ናቸው ወይም ደግሞ ምንድነው እንደ መጽሐፍ ቅዱስ ናቸው መጽሐፍ ቅዱስን የሚተኩ ናቸው ብሎ ዝም ብሎ አሉባልታ ከማውራት ምንድነው ቤተክርስቲያኒቱ በገድልና በታምራት መጻሕፍት ላይ ምን ትላለች የሚለውን ማወቅ መረዳት ይቀድማል። አሁን ግን በማያምኑት ነገር ላይ ነው ክርክር የሚያቀርቡትና እሱ የመጀመሪያው የሚያበላሸው በማያምኑት ነገር ላይ መከራከሩ ነውና እኔ ቤተክርስቲያኒቱ አንደኛ በትምህርት ደረጃ እንኳን አትሰጣቸውም። ገድል የሚማር የለም ታውቃላችሁ። ዜማ የሚማር አለ፣ ቅዳሴ የሚማር አለ፣ ቅኔ የሚማር አለ፣ አቋቋም የሚማር መጽሐፍ የሚማር ብሉይ ኪዳን አዲስ ኪዳን መነኮሳት አራቱን ጉባኤያት የሚማር ብሉይን አዲሱን ሊቁን መነኮሳቱን የሚማር ገድል የሚባል ትምህርት ግን የለም እኮ ትክክል። በየትም ቤተክርስቲያን የለም። ይሄ በእኛ በየትኛውም ጉባኤ ማለት ነው። ይሄ ከሆነ ምንድነው ታዲያ ድርሳናትና ታምራት ምንድናቸው ያል እንደሆነ ለመደበኛው ትምህርቶቻችን ማጣቀሻ የሚሆኑ ታሪክ ማወቂያ የሚሆኑ በእግረ መንገድ ታሪክ ስለሚናገሩ እንደገና ደግሞ ያው ሁሌ እንደሚባለው እዚያ መደበኛው ትምህርት ላይ መጽሐፍ ቅዱሱ ላይ ያነበብነውን የሥራ መጽሐፍ በህይወት የኖሩ ናቸው። ለምሳሌ ሁሉ ጊዜ የምጠቅሰውን ብጠቀም አሁንም ማቴዎስ 17 ላይ መድኃኒታችን ኢየሱስ ክርስቶስ ተራራ ታነሳላችሁ ብሎ ለሐዋርያት ስልጣን ሰጥቷል። በመደበኛው መጽሐፍ ቅዱስ ታሪካችን ላይ የትኛው ሐዋርያ ተራራ ሲያነሳ አላየነው። በሌላ መጽሐፍ በ10ኛው መቶ ክፍለ ዘመን መጨረሻ ላይ ግን ጫማ ሰፊው ስምዖን መጣ። ያው ዛሬ እንደምታውቁት ግብጽ ላይ ጠባሳው የሚታየው ደብረ ሞካታም ላይ ያለው ቤተክርስቲያን እንዲሰራ ምክንያት የሆነው በ11ኛው መቶ ክፍለ ዘመን መግቢያ ላይ መጣና ይሄን አደረገው። ስለዚህ መጽሐፍ ቅዱስን የተረጎሙ ቅዱሳን ታሪካቸውን የተጻፈበት ገድል ተአምር ሌላ ምንም ነገር አይደለም። ስለዚህ ገድላትን ግን እንደ መጽሐፍ ቅዱስ ናቸው ወይም ደግሞ የመጽሐፍ ቅዱስ እንደ ብሉይ ኪዳን እንደ ሐዲስ ኪዳን ሆነው እንዲሆናሉ እንዲያይሆናሉ የሚል ነገር የለም። ሁለተኛ ደግሞ ቅድም እንዳልኩት እንደው ምንም ስህተት የለባቸውም አትልም ብላ አታውቅም እንዴ? በጣም እኮ ነውር ነው። አታውቅም። እኛም አሁን ስብሰባው ላይ ያነሳ ነው በጣም ደስ የሚለው እንደውም ምናልባት እንደው ልዩነት ይኖር ይሆን ብዬ ፈርቼ ነበር። የሚገርማችሁ ብዙ ቀን አልገባው፣ 3ቱን ቀን አልገባው፣ አንዱን ቀን እንደምንም ገባው። በግል ምክንያት ነው ያልገባሁትና አንዱን ቀን ግን ያው እንደምንም አጣብቤ ገብቼ ነበረ። ደስ የሚል ርዕስ ላይ ነው የደረስኩት። ገድላት ድርሳናት አዋልድ መጻሕፍት በአጠቃላይ በዚህ ላይ የሚወያየው ግሩፕ ላይ ነበርኩ እና እኔ ምናልባት እንደው ልዩነት ይፈጠር ይሆን ብዬ አስቤ ነበር። ሁሉም ሊቃውንት በአንድ ቃል ያጸደቁት በየጉባኤ ቤቱ ስንነጋገር ይኖርበት ነው። እንዲህ አይነት ችግር እንዲህ አይነት ነገሮች የቃላት የምን ዝንፈቶች ይኖራሉ። እነዚያን ዝንፈቶች ማስተካከል የቤተክርስቲያኒቱ የሊቃውንቱ ግዴታ ነው ተብሎ ተስማምበት ነው እንጂ መጽሐፍ ቅዱስን ይተካሉ
ራሳቸው እንደ መጽሐፍ ቅዱስ ይሆናሉ የሚል ቤተክርስቲያኒቷ እንደዚህ አይነት አስተምሮ የላትም። ቅድም እንዳልኩት ምንም እንደው ችግር የለባቸውም የሚልም ትምህርት የለም፣ ሐሳብም የለም። በአንድ ድምፅ ሊስተካከሉ የሚገባቸው ተስተካክለው ይታተሙ። ይሄ ዝም ብሎ በየቤቱ የሚታተመው ህትመት ይቁም ነው የተባለ። በየቤቱ ማለት አንዳንዱ ከቅንነት አንዳንዱ ከሌላ ዓላማ ብዙ ነገር ያደርጋል። በእኛ ቤት እንደምታውቁት ሌላውን ተውትና መጻሕፍቱን እንደው ዘቢብ እንኳን እኮ የኛ ቤተክርስቲያን የላትም እኮ የውጭ ሰው ነው የሚያመጣው። በሌላ እምነት ያሉ ሰዎች አልባሳቱን ብትመለከቱ አብዛኞቹ በደንብ እንደው ሰው የሚወዳቸው አገልጋይ የሚወዳቸው የውጭ ነው፣ የግሪክ የምናምን ነው የሚባለው። ነጋዴ ነው የሚያዘጋጀው ሁሉን ነገር። ቤተክርስቲያኒቱ በራሷ መንገድ ልታዘጋጀው የሚገባውን መጻሕፍትም እንደዛ ናቸው። ዝም ብሎ ነጋዴ እንደፈለገ የሚያሳትማቸው ናቸው። እነዚህ መጻሕፍት ምንም ስህተት የለባቸውም እንዴት ይባላል? ነውር እኮ ነው። እንደው የለባቸውም ማለት በራሱ ማለት ነው። ማለት ግን ጸጉር ይስተካከል ማለት አንገት ይቆረጥ ማለት አይደለም። የቃላት የሐሳብ የምን ዝንፈት አለባቸው ማለት እንደው ገድላት አያስፈልጉም የሚል ድምዳሜ ያለው ሰው ደግሞ እሱ ካለ እብድ ነው። ያስፈልጉናል። ቅዱስ ጳውሎስ እንደተናገረው ዋኖቻችሁን አስቡ፣ የእምነታቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው ነው ያለ እና እኔ አሁን የአቡነ ተክለ ሃይማኖትን ፍሬ ለማየት ፈልግ መጽሐፍ ቅዱስ ላይ አላገኘው። የሌሎችን ቅዱሳን የነ ቅዱስ ጊዮርጊስ ብንል ከመጽሐፍ ቅዱስ በኋላ የመጡት አረዛው መጽሐፍ ቅዱስ ላይ ያሉት ተጋድሏቸው መች አለና። ዛሬው ያዘጋጀንላችሁ ዝግጅት ይህን ይመስላል። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይቆየን።